እንደምትመለከቱት 100% የፓርክ እይታ ያለው ነው። ሙሉ በሙሉ የፓርክ እይታ ያለው ሳይት ነው። በእርግጠኝነት የምነግርሽ አንድ 5 ስታር ሆቴል ሊያሟላ የሚችለውን አሚኒቲና ፋሲሊቲ አጠቃሎ የያዘ ነው። ሙሉ ማቴሪያሉ ኢታሊኮ ከሚባል ኢንተርናሽናል ካምፓኒ ኢምፖርትድ የሆነ ነው። ኢምፖርትድ መሆኑ ብቻም ሳይሆን ከካምፓኒ መጥተው ነው ይህንን ሳይት ሙሉ ማቴሪያሉን የገጠሙት። አሁን የምገኘው ፍሬንድሺፕ ፓርክ ነው። አስባችሁታል? ከሳሎናችሁና ከማስተር ቤድሩማችሁ ሆናችሁ የፍሬንድሺፕ ፓርክ ቪውን ሙሉ ለሙሉ ማየት መቻል። ዛሬ ይህንን ነገር እውን ያደረገ አንድ ሪል ስቴት ተገኝቻለሁ። ሪል ስቴቱ ማን ነው? ምን አይነት አማራጮችስ አሉት? የሚለውን ውስጥ ገብቼ አብረን የምናይ ይሆናል። እኔ ኑሃሚን ነኝ። ቻናላችን ኑሮ በሸገር ነው። አብራችን ቆዩ። ሰላም፣ እንዴት ነህ? ሰላም፣ ኑሃሚን እባላለሁ። በቅድሚያ እስቲ ራስህንና የተገኘውበትን ሪል ስቴት አስተዋውቀን። ሲሳይ እባላለሁ። የተገኘሽበት ሪል ስቴት ብራይት ሪል ስቴት ነው። እንኳን ወደ ብራይት ሪል ስቴት በሰላም መጣሽ። እንኳን በደህና ቆየኸኝ ሲሳይ። ዛሬ እንግዲህ ወደ ብራይት ሪል ስቴት የመጣሁበት ዋነኛው ምክንያት ከሳሎኑ እንዲሁም ደግሞ ከማስተር ቤድሩሙ ሙሉ ለሙሉ የፍሬንድሺፕ ፓርክ ቪውን የሚያሳይ ቅንጡ አፓርትመንት እየገነባችሁ እንደሆነ ሰምቼ እሱን ለማየትና ለመጠየቅ ነው የመጣሁት። አዎ ልክ ነሽ ኑሃሚን። አሁን ያለነው አፓርትመንታችን ሳሎን ላይ ነው፣ ፓርክ ውስጥ አይደለንም። እንደምትመለከቱት 100% የፓርክ እይታ ያለው ነው። ሙሉ በሙሉ የፓርክ እይታ ያለው ሳይት ነው። እጅግ ውብና ማራኪ ነው እንደምትመለከቱት። እውነት ነው ሲሳይ። እንግዲህ እኔም ከጠበቅኩት በላይ እጅግ ውብ ሆኖ ነው ያገኘሁት። እዚሁ በቆምንበት ሆነን ሙሉ ለሙሉ የፍሬንድሺፕ ፓርክ ቪውን እያየን ነው። አዎ የሚገርምሽ ከፊት ለፊቱ ምንም የሚገነባ ነገር የለም። ብዙ ዋጋ ከፍለንበት ከፊት ለፊቱ የምንሰራው ግሪን ኤሪያ እና ገስት ፓርኪንግ ብቻ ነው ያለው። ስለዚህ ከፊታችን ቪውን የሚከልልብን ምንም ነገር አይመጣም ማለት ነው። ምንም 100% ሙሉ በሙሉ የፓርክ እይታ ያለው ሳይታችን ነው። በጣም አሪፍ ነው። እኔ ቪውን እንግዲህ ወድጃለሁ ሲሳይ። ኦኬ፣ ከዚህ በመቀጠል ኑሃሚን የዚህን ሳይት ሳምፕል ሃውስ ላስጎብኝሽ እና ወደ አራተኛው የፍሬንድሺፕ ፓርክ ፕሮጀክታችን ሙሉ ዲቴይል መረጃ ቴራስ ላይ ሆነን ዲስከስ ማድረግ እንችላለን። እሺ፣ ደስ ይለኛል ሲሳይ። ይሄ ሳምፕል ሃውሳችን ነው ኑሃሚን። እንደምትመለከችው የተንጣለለና ሰፊ ሳሎን ያለው ነው። እውነት ነው ሲሳይ፣ በጣም ነው የሚያምረው። ባለ ስንት ካሬ ነው አሁን ይሄ? ይሄኛው በ152 ካሬ ነው። ባለ 3 መኝታ ቤት ነው። ነገር ግን ክላይንቶቻችን በሚፈልጉት መንገድ ሪዲዛይን አድርገው ነው የሚጠቀሙት። ይሄኛው ክላይንታችን ለምሳሌ የሰራው ባለ 2 መኝታ እንዲሁም ደግሞ 3 ባዝሩም አድርጎ ነው የሰራው እሱ በሚፈልገው መንገድ። በጣም አሪፍ ቤት ነው። እንደሚታየኝ ከሆነ ደግሞ ኪችኑ ኦፕን ኪችን ነው እና ምናልባት ክሎዝድ ኪችን ለሚፈልጉ ከስተመሮች ሪዲዛይን ማድረግ ይችላሉ። እነሱስ እኛ ጋር በሚፈልጉት መንገድ ሪዲዛይን አድርገው መጠቀም ይችላሉ። ኦፕን ሌሎች ክላይንቶቻችን ኦፕን ኪችን ክሎዝድ ኪችን አድርገው በሁለቱም መንገድ የሰሩት አሉ። ይሄኛው በሚፈልገው መንገድ እንደምታዩ ኦፕን ኪችን አድርጎ ነው የሰራው። ሙሉ ማቴሪያሎቹም ኢምፖርትድ ናቸው። የሚያምሩ ናቸው እንደምትመለከቻቸው። አሪፍ ኳሊቲ እንዳላቸው ያው በአይንም ያስታውቃሉ። ልክ ነሽ። ሲሊንጉስ ምን ያህል ነው? ከፍታው በደንብ ለቀቅ ያለ ነው? ይሄ ከስታንዳርድ በላይ ነው። እንደምትመለከችው በጣም ከፍ ያለ ነው፣ ልቅቅ ያለ ነገር እንደምትመለከችው ኑሃሚን። መስታወቱ በጣም ሰፊ ነው። ይህንን ያደረግንበት ደግሞ ፐርፐዝሊ ነው። ሙሉ በሙሉ የፓርክ እይታውን እንዳይከልለው ከሚል አንጻር ነው። እዚህ ሶፋቸው ላይ ቁጭ ብለው ፊል ያደርጉታል። ሙሉ በሙሉ የፓርክ እይታ አለው። ይህንን እንዲሁ በተመሳሳይ ነፋሻማ አየር እየተቀበል ማየት እንፈልጋለን ቢሉ ባልከኒው ጋር ሙሉ በሙሉ የፓርክ እይታ ያለው ነው። ከሁለቱም በኩል በደንብ ሰፊ በሆነ ሁኔታ ሙሉ በሙሉ ነው እንግዲህ ፍሬንድሺፕ ፓርክ የሚታየው። ሙሉ በሙሉ እንደምታየው ከፊት ለፊቱ ምንም የሚከልለው ነገር የለም። ሳምፕል ሃውሳችን ይህን ይመስላል ኑሃሚን። በጣም ነው የወደድኩት በእኔ በኩል ሲሳይ። እንግዲህ ቤቱን ቆንጆ ተደርጎ ነው የተሰራው። እንደገና ደግሞ በጣም ማራኪ የሆነ ቪው አለው። ተመልካቾቼም እንደወደዱት ተስፋ አደርጋለሁ። ልክ ነሽ፣ ይወዱታል። ከዚህ በመቀጠል ቴራስ ላይ ስለ አዲሱ ፍሬንድሺፕ ፓርክ ሳይታችን ወይም ስለ አራተኛው ፕሮጀክታችን ሙሉ እዛ ላይ ዲስከስ ማድረግ እንችላለን። እሺ፣ አሁን ላይ የምንገኘው አፓርትመንታችን ቴራስ ላይ ነው። ሙሉ በሙሉ የፓርክ እይታ ያለው ነው 100%፣ እንዲሁም 360 ዲግሪ እይታ ያለው ነው። ይህ ቴራስ ለተለያዩ ኢቨንቶች የሚገለገሉበት ነው። ለሀዘንም ለደስታም የተለያዩ ፕሮግራሞች ስለሚኖረው እዚህ ላይ ሆነሽ የተለያዩ ኢቨንቶችን ማዘጋጀት እንዴት ደስ እንደሚል መገመት አይከብድሽም። እውነት ነው ሲሳይ። ተመልካቾቻችንም እንግዲህ ይሄንን ቆንጆ ቪው አይተው ይሄንን ከግምት ማስገባት ይችላሉ። በመጀመሪያ ግን ይሄ አራተኛው የፍሬንድሺፕ ፓርክ ፕሮጀክታችሁ ነውና እንደ ብራይት ሪል ስቴት ለምንድን ነው ፍሬንድሺፕ ፓርክን ዋና የሎኬሽን ፎከሳችሁ ያደረጋችሁት? ፍሬንድሺፕ ፓርክን ዋና ሎኬሽን ወይም ፕራይም ሎኬሽን ያደረግነው ለምንድን ነው? አንደኛ እንደምታየው 100% የፓርክ እይታ ያለው ነው። ይህንን ነፋሻማ አየር እያየሽ ይህንን ቪው እያየሽ ደስ ብሎሽ ነው የምትወጪው። ብዙ ክሊያንቶቻችንም ይህንን ሳይት ይወዱታል።
ሎኬሽኑ ነው። ሎኬሽን መሀል ከተማ ላይ ያለ ሎኬሽን ነው። ሙሉ በሙሉ የፓርክ እይታ ያለው ሎኬሽን ስለሆነ ይህም ብቻም ሳይሆን የተለያዩ ኢንተርናሽናል ሆቴሎች እንደምታዩ ሌግዠሪ ኮሌክሽን፣ ሸራተን አዲስ፣ ሂልተን፣ ሞናርክ ሆቴል እንዲሁም የመንግስት ተቋማት ኢሚግሬሽን፣ እንዲሁም ደግሞ የተለያዩ ኢንተርናሽናል ትምህርት ቤቶች ሊሴ ገብረ ማርያም፣ ሳንፎርድ፣ ሞናርክ ሆቴል እዚህ አካባቢ ስለሚገኙ በዛ ምክንያት ነው ሁለተኛው የመረጥንበት ምክንያት። ሌላኛውና ሶስተኛው ሪተርን ቫልዩ በጣም ከፍተኛ ስለሆነ ነው። እዚህ ሳይት ላይ ብትፈልጊ ማከራየት ትችያለሽ በዶላር፣ ብትፈልጊም ደግሞ ለኢንቨስትመንት ለመኖሪያ ምቹ የሆነ አፓርታማ ነው። ላከራየው ብትይ በዶላር የሚከራይ ነው። ሪሴል ላድርገው ብትይ አትርፌ ልሽጠው ብትይ አትርፈሽ የምትሸጪው ሳይት ስለሆነ ለዛ ነው ፍሬንድሺፕ ፓርክ ፎከስ አድርገን የምንሰራው። በጣም አሪፍ ነው ሲሳይ። ስለዚህ እንግዲህ ሎኬሽኑ ቆንጆ እይታ ብቻም አይደለም ጠቀሜታው፣ መሀል ከተማ እንደመሆኑ መጠን የተለያዩ ኦርጋናይዜሽኖችን አክሰስ ማድረግ እንድንችል ያስችለናል ማለት ነው። ልክ ነሽ ነው አሜን። እሺ ሲሳይ፣ አሁን ደግሞ እስቲ ስለ አዲሱ ሳይታችሁ እናውራና ስንት ካሬ ላይ ነው የሚያርፈው? ስንት ወለሎች ይኖሩታል? ኦኬ፣ አዲሱ ሳይታችን ለአራተኛ ጊዜ ቢውልድ የምናደርገው ፕሮጀክት ነው። ሙሉ በሙሉ የፓርክ እይታ ከማስተር ቤድሩሙና ከሳሎኑ ያለው ነው። ጂ+17 የሆነ ቢውልዲንግ ነው። በፍሎር 4 አባወራ፣ 6 አባወራ እና 3 አባወራ ብቻ የሚኖርበት ሌግዠሪ የሆነ ቅንጡ አፓርታማ ነው። በጣም አሪፍ ነው ሲሳይ። ምን አይነት የካሬ አማራጮች እንዲሁም ደግሞ የመኝታ አማራጮች ይኖሩታል? የተለያዩ የካሬ አማራጮች ነው ያሉን። ከ91 ካሬ ባለ 1 መኝታ እስከ ባለ 4 245 ካሬ የመኝታ አማራጮች አሉን እዚህ ሳይት ላይ። ይህንንም ያደረግንበት ምክንያት ብዙ ክሊያንቶች ካሁን በፊት ከሰራናቸው እዚህ ፓርኩ አካባቢ ሰፋ ያሉ ካሬ ስለነበሩ ብዙዎችን ያማከለ ብዙ ክሊያንቶችን ያማከለ እንዲሆን ተብሎ ከ91 ካሬ ባለ 1 መኝታ ጀምሮ እስከ 245 ካሬ ባለ 4 መኝታ ቤቶች ነው ይዘን የመጣ ነው። ከዚህ በተጨማሪ ፍላት ፔንትሃውስ እንዲሁም ፔንትሃውስ አማራጮችን የያዘ ሳይት ነው። በጣም አሪፍ ነው ሲሳይ። ምን አይነት ፋሲሊቲዎች እና አሚኒቲዎች የሚኖሩት ይሆናል? በእርግጠኝነት የምነግርሽ አንድ 5 ስታር ሆቴል ሊያሟላ የሚችለውን አሚኒቲና ፋሲሊቲ አጠቃሎ የያዘ ነው። የመዋኛ ገንዳ፣ ጂም፣ ስፓ፣ ግራውንድ ቴኒስ፣ ግራውንድ ዋተር እንዲሁም ቴራስ፣ 7 ፍሎር ፓርኪንግ 7 ፍሎር ፓርኪንግ ነው ያለው። እነዚህን አሚኒቲና ፋሲሊቲዎች የያዘ ሌግዠሪ የሆነ ቅንጡ አፓርታማ ነው። እውነትም ሌግዠሪ የሚለው ስም ይመጥነዋል። ዋጋችሁ፣ የሽያጭ ውላችሁ እንዲሁም ደግሞ ያከፋፈል ሂደታችሁ ምን ይመስላል? እዚህ ሳይት ላይ ባለ 1 መኝታ ከ12 ሚሊዮን ጀምሮ አለ። ባለ 2 መኝታ ከ15 ሚሊዮን ጀምሮ አማራጮች አሉ። ካሬው በጨመረ ቁጥር የፕራይሱን አማራጭ እየጨመረ ነው የሚሄደው ማለት ነው። የሽያጭ ውላችን ቅድም እንደነገርኩሽ ፊክስድ በሆነ በኢትዮጵያ ብር ነው ውላችን ያደረግነው። ምክንያቱም ምንም ዶላር ጋር ንክኪ ስለሌለው ምንም ፕራይስ ኤስካሌሽን የለውም። ይህም ማለት ለምሳሌ ግንባታ እቃዎች፣ ሲሚንቶ፣ ብረት፣ የተለያዩ ነገሮች ቢጨምሩ ምንም ከስተመሮቻችን ጋር ምንም ጭማሪ የለውም። ስለዚህ መጀመሪያ ውል በተዋዋላችሁበት ገንዘብ የሚቀጥል ነው የሚሆነው ማለት ነው? ትክክል። ምንም ጭማሪ የለውም። መጀመሪያ በተዋዋሉበት በዛ የሚቀጥል ነው። የሽያጭ ውላችሁ ምን ይመስላል? ያከፋፈል ሂደታችሁስ እንዴት ነው? የሽያጭ ውላችን ፊክስድ በሆነ በኢትዮጵያ ብር ነው። ፊክስድ በሆነ በኢትዮጵያ ብር ብቻ መሆኑ ሳይሆን ምንም ፕራይስ ኤስካሌሽን የለውም። የግንባታ እቃዎች ለምሳሌ ሲሚንቶ፣ ብረት፣ ነዳጅ ቢጨምር ክሊያንቶች ጋር ምንም ያመጣው ተጽዕኖ የለም። ፊክስድ በሆነ በኢትዮጵያ ብር ምንም ጭማሪ በሌለው በኢትዮጵያ ብር ስለሆነ አግሪመንታችን ወይም ውላችን። ስለዚህ መጀመሪያ በተነጋገራችሁበት ገንዘብ የሚቀጥል ነው የሚሆነው ማለት ነው? አዎ፣ መጀመሪያ በተነጋገርንበት ሙሉ በሙሉ ክፍያው በዛ ነው የሚሆነው፣ ምንም የሚጨምር ነገር ስለሌለው። ይህን ደግሞ ሪስክ ወስደን ራሳችን ክሊያንቶቻችን እንደ ፋሚሊ አፕሮች ስለምንይዛቸው ነው። በጣም አሪፍ ነው ሲሳይ። በምን ያህል ጊዜ ለማስረከብ ነው እየሰራችሁ ያላችሁት? አብዛኞቻችን ፕሮጀክቶቻችን በ2 ዓመት የሚያልቁ ፕሮጀክት ናቸው። ይሄኛውም ሳይታችን 4 የኮንስትራክሽን ፌዞችን አልፏል። ሳይት ክሊራንስ፣ ሾሪንግ እንዲሁም ፋውንዴሽን፣ አሁን ቤዝመንት እየተሰራ ያለ ሳይት ነው። በ2 ዓመት የሚያልቅ ፕሮጀክት ነው። ምክንያቱም ሎኬሽኑ ሴንሲቲቭ ሎኬሽን ነው፣ ቪአይፒ ሎኬሽን ነው። እኛም ደግሞ ቶሎ አጠናቀን ወደ ሌላ ፕሮጀክት ነው መሄድ የምንፈልገውና በ2 ዓመት የሚያልቅ ፕሮጀክት ነው። ስለዚህ በቅርቡ በሚባል ሁኔታ የሚጠናቀቅ ፕሮጀክት ነው አሁን እየሰራችሁ ያላችሁት? አዎ፣ በቅርቡ የሚጠናቀቅ ፕሮጀክት ነው። እሺ፣ በጣም አሪፍ ነው። ከዚህ በመቀጠል ሌሎች ፕሮጀክቶች ወይም ሳይቶች ስላሉን ኦፊስ ሄደን ያለውን ነገር ዲስከስ ማድረግ እንችላለን። እሺ፣ እንዴት? እሺ ሲሳይ፣ አሁን ደግሞ እስቲ ስለ ብራይት ሪል ስቴት እናውራና ብራይት ሪል ስቴት ማን ነው? ከዚህ በፊትስ ምን አይነት ፕሮጀክቶችን ሰርታችኋል? ብራይት ሪል ስቴት መሀል ከተማ ላይ ፎከስ አድርጎ የሚገነባ የሪል ስቴት ካምፓኒ ነው።
ከአሁን በፊት መሀል ከተማ ላይ ብዙ ሳይቶችን ከ10 በላይ ፕሮጀክቶችን አስረክበናል። እዚህ ቦሌ ሸገር ጀርባ ጥልቁት ፊት ለፊት እንዲሁም ቦሌ ሻላ መናፈሻው ጋር ቦሌ ቡልቡላ ማርያም ማዞሪያ 93 ማዞሪያ ጋር አስረክበናል። እንዲሁም ቦሌ ደንበል ጋር ቦሌ ግሪክ ስኩል ኦሎምፒያም ጋር አስረክበናል። ከዚህ በተጨማሪ ሸራተን አዲስ ወዳጅነት ፓርክ ፊት ለፊት ሙሉ በሙሉ የፓርክ እይታ ያላቸው 3 ፕሮጀክቶችን አስረክበናል። በጣም አሪፍ ነው። ስለዚህ ብራይት ሪል ስቴት እንግዲህ መሀል ከተማን ቤዝድ ያደረገ ሪል ስቴት ነው ማለት እንችላለን። ሎኬሽን ማተር ስለሚያደርግ ሎኬሽን መሀል ከተማ ነው ፎከስ አድርገን የምንሰራው። ጥሩ ነው ሲሳይ። እንግዲህ አሁን እንደምታውቀው ከተማችን ላይ ብዙ የሪል ስቴት ተፎካካሪዎች አሉና ከዛ አንጻር ብራይት ሪል ስቴት በምን ይለያል? ብራይት ሪል ስቴት ከሌሎች ሪል ስቴቶች የሚለየው የመጀመሪያው ቅድም እንደነገርኩሽ ሎኬሽን ነው። መሀል ከተማ ላይ ብቻ ፎከስ አድርገን ነው የምንሰራው ሎኬሽን ቫሊዩ ስላለው። ሌላኛው ከሌሎች ሪል ስቴቶች ለየት ብለን የመጣ ነው ውላችን ላይ ሪሴል ኦፕሽን አለ። ማለትም የሆነ ከስተመር ገዝቶ የተወሰነ ጊዜ አቆይቶ አትርፎ ሽጦ መውጣት ይችላል። በዚህ ፕራይም ሎኬሽኖች ላይ ደግሞ የተለያየ አሚኒቲ እና ፋሲሊቲ ያላቸው ሳይቶችን ነው ይዘን የመጣ ነው። ቅድም ሳይት ላይ እንዳወራ ነው ስዊንግ ፑል፣ ጂም፣ ስፓ፣ ግራውንድ ቴኒስ አንድ 5 ስታር ሆቴል ሊያሟላቸው የሚገቡ ፋሲሊቲዎችን ቅንጡ የሚባሉትን ማለት ነው። ከዚህ በመቀጠል ብራይት ሪል ስቴት ከሌላው ልዩ የሚያደርገው ምንድነው ያከፋፈል ዘዴያችን ነው። ፊክስድ በሆነ በኢትዮጵያ ብር ነው ሙሉ በሙሉ አግሪመንታችን። ፕራይስ ኤስካሌሽን የለውም። ማለትም የኮንስትራክሽን ማቴሪያሎች ቢጨምሩ ዶላር ጋር ምንም ንክኪ ስለሌለው እኛ ጋር አንጨምርም። ለምሳሌ ብረት፣ ሲሚንቶ፣ ነዳጅ ቢጨምር ከስተመሩ ጋር ምንም ያገናኘው ነገር የለም። ይሄ የተለየ የሚያደርገን ነው። እንደገና በፍሎር 2 እና 3 አባወራ ብቻ የሚኖርባቸውን አፓርታማዎች ነው ይዘን የምንመጣው ከሴኪዩሪቲ ከፕራይቬሲ አንጻር። በጣም አሪፍ ነው ሲሳይ። ከዚህ በተጨማሪ ደግሞ ምን አይነት ፕሮጀክቶችን ነው የምትገነቡት? ማለትም ሲንግል አፓርትመንት ነው፣ ኮምፓውንድ ነው፣ እንዲሁም ደግሞ ሙሉ ለሙሉ የመኖሪያ ነው ወይስ ኮሜርሻል ነው ወይስ ደግሞ ሚክስድ ነው? እኛ የምንገነባቸው አፓርታማዎች እስካሁን ያሉን ሲንግል አፓርታማዎች ሆነው ሬዚደንሻል ብቻ ናቸው። ነገር ግን የክሊያንቶቻችን ፍላጎት ሪሰርች እያደረግን እያጠናን ኮሜርሻልም የተቀላቀለበት ወይም ሚክስድ ዩዝ እንፈልጋለን ካሉ ወደዛ እናመጣበት መንገድ አይኖርም። አሁን ላይ ግን እያስረከብን ያለነው ሬዚደንሻል ብቻ ነው። ሙሉ ለሙሉ የመኖሪያ ማለት ነው። ሙሉ በሙሉ የመኖሪያ ናቸው። ጸጥ ያለ ነው። ከሴኩሪቲ ከፕራይቬሲ አንጻር ሬዚደንሻል ነው እስካሁን ያስረከብ ነው። በጣም ጥሩ ነው ሲሳይ። ምናልባት አሁን ላይ ተመልካቾቻችን በዚህ ሰዓት መግዛት ቢፈልጉ እጃችሁ ላይ ያሉ ፕሮጀክቶች የት የት ናቸው? አሁን ላይ በሽያጭ ላይ ያሉ ፕሮጀክቶች 100% ጥንቅቅ ብለው ያለቁ አሉ። የመጀመሪያው ብሪቲሽ ኤምባሲ ጋር ያለ ሳይታችን ነው። ይህ 100% ጥንቅቅ ብሎ ያለቀ ነው። ሰው እየኖረበት ያለ አፓርታማ ነው። የቀረን የተወሰነ ስቶክ ብቻ ነው። እዛ ላይ ተናጠል ካርታውም ሬዲ ነው። ሙሉ በሙሉ ሄደው ወደዛ ውልና ማስረጃ ጋር ማዞር ይችላሉ። በካሬም በፉል ፊኒሽ ከ112,000 ብር ጀምሮ ነው እዛ ሳይት ላይ ያለን። በጣም አሪፍ። ሌላኛው ሁለተኛው ሳይት ቦሌ ኦሎምፒያ ግሪክ ስኩል ላይ ያለ ሳይት ነው። ስፔሲፊክ ሎኬሽኑ ከደንበል ወደ ባምቢስ ስንሄድ መንተዋ ቢልዲንግ አጠገብ የሚገኝ ሳይት ነው። ይሄ 100% ያለቀ ሳይታችን ነው። ይሄኛው ከሌላው ደግሞ የሚለየው ሙሉ ማቴሪያሉ ኢታሊኮ ከሚባል ኢንተርናሽናል ካምፓኒ ኢምፖርትድ የሆነ ነው። ኢምፖርትድ መሆኑ ብቻም ሳይሆን ከካምፓኒ መጥተው ነው ይህንን ሳይት ሙሉ ማቴሪያሉን የገጠሙት። አሁን ላይ ተገጥመዋል። የዚህ ሳይት ሙሉ በሙሉ ተገጥሞ ነው የሚገኘው። ሂዶም ቼክ ማድረግ ስለሚቻል ስለዚህ በኳሊቲ በኩል ምንም ያሰጋ ነገር አይኖረውም ማለት ነው። ሙሉ በሙሉ ኢምፖርትድ ነው። ከውጭ መጥተውም ነው የገጠሙት። በፍሎር 3 አባወራ ብቻ የሚኖርበት ነው። G+9 የሆነ ቢልዲንግ ነው። ሶስተኛው ሳይታችን እዚህ ቦሌ ኤድና ሞል ሬድዋን ህንፃ ጎን ነው ያለው። እየተገነባ ያለ ፕሮጀክት ነው። G+15 የሆነ ቢልዲንግ ነው። በፍሎር 3 አባወራ ብቻ ነው የሚኖርበት። በቻይና ኩባንያ እየተገነባ ያለ ነው። በሚገርም ፍጥነት እየሄደ ያለ ፕሮጀክት ነው። በ6 ወር 6ኛ ፍሎር ላይ የደረሰ ፕሮጀክት ነው። ይሄኛው ለዚህ ሳምንት ብቻ የሚቆይ ኦፈር አውጥተናል። በካሬ 110,000 ከ20% ቅድመ ክፍያ ጀምሮ ለሚከፍል የተለየ ኦፈር አውጥተናል እና ለአንድ ሳምንት ብቻ ነው የሚቆየው። ለአንድ ሳምንት ብቻ ነው ይሄኛው ሳይት የሚቆየው። እዚህ ሳይቱ ሎኬሽኑ ቅድም እንደነገርኩሽ እዚህ ቦሌ ኤድና ሞል ጋር ሬድዋን ህንፃ ጎን ነው ያለው። በጣም አሪፍ ነው ሲሳይ። ሌላኛው እና አራተኛው ፕሮጀክታችን ወንጌላዊት ጎተራ ላይ ያለ ሳይት ነው። ይሄኛው በፍሎር 2 አባወራ ብቻ ነው የሚኖርበት። በካሬ ከ80,000 ብር ጀምሮ ነው እየሸጥን ያለ ነው። በፍሎር 2 አባወራ ብቻ የሚኖርበት G+10 የሆነ ቢልዲንግ ነው።
በጣም አሪፍ ነው ሲሳይ። ስለዚህ ተመልካቾቻችን መግዛት ቢፈልጉ የት ነው የሚያገኟቸው አድራሻችሁ? አድራሻችን ቦሌ አለምነሽ ፕላዛ ጋር 5ኛ ፎቅ ላይ ነው የምንገኘው። ቦሌ መድኃኔዓለም ፊት ለፊት አለምነሽ ፕላዛ ጋር። እሺ፣ በመጨረሻም እድል ልስጥህና ማስተላለፍ የምትፈልገው መልእክት ካለ? በመጨረሻ በአጽንኦት መናገር የምፈልገው ምንድነው ቅድምም ሳይት ላይ የነበርንበት ሙሉ በሙሉ የፓርክ እይታ ያለው ሳይት አለና ከአሁን በፊት ሽጠን የጨረስናቸው ሙሉ በሙሉ በሪከመንዴሽን ነው ማለት በማውዝ ቱ ማውዝ አድቨርታይዚንግ ነው። ሽያጭ ማክሲመም ሊቆይ የሚችለው ለ1 ወር ብቻ ነው። አሁን የጀመረው ፕሮጀክት ላይ ከ50% በላይ ሽያጭ ተሽጧል። ምክንያቱም በጣም የሚወደድ ሳይት ነው። ከአሁን በፊት የገዙትም ሳቲስፋይድ ስለሆኑ ሌሎች ከስተመሮችን ሪከመንድ እየላኩልን ነው። ስለዚህ ፈጥነው ደውሎ የእድሉ ተጠቃሚ ቢሆኑ ደስ ይለኛል። እሺ ሲሳይ፣ ለነበረን ቆይታ እንግዲህ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። እሺ ተመልካቾቻችን እንግዲህ በብራይት ሪል ስቴት የነበረኝ ቆንጆ ቆይታ ይህንን ይመስል ነበር። እንደተከታተላችሁት ብራይት ሪል ስቴት ሎኬሽኑን ቤዝድ ያደረገው ፍሬንድሺፕ ፓርክ ላይ በመሆኑ ቆንጆ እይታንም ከማግኘታችን ባሻገር ደግሞ መሀል ከተማ ላይ የመኖር እድሉንም እናገኛለን ማለት ነው። ይህን ቪዲዮ ጠቃሚ ሆኖ እንዳገኛችሁ ተስፋ አደርጋለሁ። ሰብስክራይብ ማድረግ እንዳትረሱ። በደህና ቆዩ።